ለመሆኑ ከድሮ እስካሁን ድረስ ያሉ ወንዶች ስለምን ሰፊ ዳሌ ያላቸውን ሴቶች ይመርጣሉ? በአይን ከመማረክ ባለፈ ያለውን እውነታ ያውቃሉ? በፍጹም ከሆነ መልሶ አብረን እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ይጀምሩ። ይህ ወንዶች በሴቶች ሰፋ ያለ ዳሌ መማረክ በዝግመተ ለውጥ ስነ ልቦናና በባዮሎጂ ውስጥም ልናየው እንችላለን። ይህንንም የሚያሳዩ በርካታ ምክንያቶች አሉ። አንደኛ፣ የስነ ተዋልዶ ጠቀሜታ። ከዝግመተ ለውጥ አንጻር ሰፊ ዳሌዎች ከመውለድ አቅም ጋር ይያያዛሉ። ሰፋ ያለ የዳሌ መዋቅር የሴት ልጅን ጽንስ የመሸከምና የመውለድ ችሎታን ሊያመላክት ይችላል። ምንም እንኳን ይህንን አብዛኛው ወንድ ባያውቀውም የመራባትና የስነ ተዋልዶን ጤናን አመላካች ነገር ነው። ሁለተኛ፣ የጤና ምልክት። ትልልቅ ዳሌና ትንንሽ ወገብ ብዙውን ጊዜ ከጤናና ከጥሩ የአመጋገብ ሁኔታ ጋር ይገናኛል። ይህ አካላዊ ባህሪያት አንድ ሰው ለጤና አስፈላጊ የሆኑ ንጥረ ነገሮችን እንዳገኘ ያመላክታል። ይህም ከስነ ተዋልዶ እይታ አንጻር ማራኪ ሊሆን ይችላል። ሶስተኛ፣ የባህል ተጽዕኖዎች። ባዮሎጂካል ምክንያቶች ቢኖሩም ባህላዊና ማህበረሰባዊ እሳቤዎች ምርጫችን ላይ ተጽዕኖ አላቸው። የውበት መለኪያዎች በተለያዩ በዓላትና ዘመናት ይለያያሉ። ነገር ግን በብዙ ማህበረሰቦች ውስጥ ትልቅ ዳሌ ያላቸው ሴቶች የሚከበሩና ተፈላጊ ናቸው። በሚዲያ ሽፋንና ፋሽን ዘርፍ ትላልቅ የሰውነት ቅርጽ ያላቸው ሴቶች ጎልተው ይታያሉ። አራተኛ፣ የተመጣጠነ የሰውነት ውበት። አንዳንድ ጥናቶች እንደሚያሳዩት ሰዎች በተፈጥሮ ውብና ተመጣጣኝ በሆነ አካል ይሳባሉ። ጤናማ የሆነ የወገብ ርዝመት እስከ ዳሌ ድረስ ይህም ሬሾ በአብዛኛው 0.7 አካባቢ ይደርሳል። በውበት ደረጃ ደስ የሚል እንደሆነ ሊታሰብ ይችላል። እንዲህ አይነቱ መጠን ከወጣትነትና ከወሊድ ጋር የተያያዘ ነው። አምስተኛ፣ የግል ምርጫዎች። ሰዎች የሚማረኩበት ነገር ውስብስብ ነው። በግል ምልከታና ማህበራዊነት በዛ ሰው ስሜት ወይም ፍላጎት ላይ ይወሰናል። ሰዎች በአስተዳደጋቸው፣ በማህበረሰቡና በአካባቢያቸው ሁኔታ የተለያዩ የሰውነት አይነቶች ባላቸው ተጋላጭነት ላይ ተመስርተው ምርጫቸው ሊወሰን ይችላል። በሌላኛውም አቅጣጫ ስንመለከተው በዚህ ዙሪያ የሚነገሩ አንዳንድ አፈ ታሪኮች አሉ። ይህ አፈ ታሪክ ምናልባት ሰዎች ነግሯችሁ ይሆናል። ሰማችሁ? ኮመንት ላይ አስቀምጡልኝ። ያልሰማችሁ ካላችሁ ደግሞ ምንም እንኳን ከሰው ወደ ሰው ወሬ ሲተላለፍ የታሪኩ ገጽታ ቢቀየርም እኔ ጆሮ የደረሰውን ታሪክ ላካፍላችሁ። ያውላችሁ በድሮ ጊዜ ቀጭን የነበሩ ሴቶች በወሊድ ጊዜ ይሞቱ እንደነበር፣ ተሳክቶላቸውም የሚወልዱ ሴቶች ልጃቸው የእድገት ደረጃው አናሳ የሆነና ገና በማህፀን እያሉ ይሞቱ እንደነበር ይነገራል። በዚህ አዝጋሚ ለውጥ ውስጥ ደግሞ የነበሩ ወንዶች ምርጫቸውን በሂደት ሰፊ ዳሌ ወዳላቸው ሴቶች እያዘነበሉ እንደሄዱ፣ ይህም ከስነ ተዋልዶ ጠቀሜታ ባለፈ በሂደት የውበት መገለጫ እንደሆነ ይነገራል። ሐሳቤን ሲያጠቃልል ወንዶች በዚህ የሰውነት ክፍል መማረክ ከውበት ባለፈ ከስነ ተዋልዶ ጤነኝነት እንዲሁም ከባህላዊ ተጽዕኖ ጋር ይያያዛል። ይህም እንደ አካባቢው ማህበረሰቡ የሚለያይ እንደሆነ የሚነገሩ አፈ ታሪኮችንም አብረን ተመልክተናል። ስለ ፕሮግራሜ ቋጨው።